ሰላም ጤና ይስጥልኝ ቻናል ቤተሰብ ተከታታዮች እንዴት አላችሁ? ሰሞኑን እንግዲህ ሶሻል ሚዲያ እንመለከታለን። ሀገርን ፈጽሞ ማሸነፍ አይቻልም። ላብነት ላስተውሳችሁ በሰሞኑ እንግዲህ በሶሻል ሚዲያ ሲዛወር የነበረው ወሎ በሙሉ በፋኖ ቁጥጥር ስር ነጻ ወጣች እየተባለ ሲዛወር ነበር። ነገር ግን ህዝብ በፊትም እናስታውሳለን በጎጃም ዳሞት ላይም በተመሳሳይ መልኩ ይህ ድርጊት ስንመለከት ነበር። መንግስት ህግ የማስከበር ዘመቻ አጠናክሮ በወሰደው ከፍተኛ ዚግባ የማይባል ኪሳራ አስተናግዶ ትንሽ ቀዝቀዝ ያለበት ሁኔታ ተመልክተናል። ላብነት ያህል ሰሞኑን በተመለከት ነው ሙቀቱ ጦርነት ተብሎ የሚታወቀው የመብረቆ ክፍለ ጦር ምክትል ዘመቻ ዘርፍ ኃላፊ የነበረውም በጧቱ 2 ሰዓት ላይ ህግ ማስከበር ዘመቻ በተወሰደው እስከ መጨረሻው እንደተሸኘ በጎጃም እናስታውሳለን። አሁን ጎጃም ላይ ያለው የፋኖ እንቅስቃሴ ቀዝቀዝ ብሏል። ምክንያቱም በፊት ማረክነ ይህን ያለያዝነ በሚያደርጉት ሽኩቻ ሙሉ በሙሉ ነጻ ያወጡት መስሏቸው ነበር። ነገር ግን መንግስት ያጠና በተናበበና በተጠና መልኩ የዜጎችን ደህንነት መሰረት ባደረገ መልኩ ህግ የማስከበር ዘመቻው እየወሰደ ይገኛል። ሰሞኑም ከዚህ ጋር በተያያዘ በወሎ በአጠቃላይ እንግዲህ ፋኖ ነጻ ወጣን ተቆጣጥረናል እያሉ ፋኖች ሶሻል ሚዲያ እያዛወሩትም ጥቂት ባገኙት ድል ከፍተኛ ሶሻል ሚዲያ ሽፋን እየሰጡት ይገኛል። ነገር ግን የትም አያደርሳቸውም። 100% እርግጠኛ የትም አይደርሱም። የትም ሰሜን እዝ ህዋት ያን አድርጋም የትም አልደረሰች። እነዚህ በትንሽ ጭርፍታ ሀገር ትልቅ ሀገር እኮ መግፋት አይቻልም። ዋናው ወደ ጉዳያችን መለስ። የሩሲያ መንግስትና የኢትዮጵያ መንግስት ባደረጉት ሰላም የተፈራሩት ፊርማ ዋነኛ ነጥቡን ላስታውሳችሁ። መንግስት የኒውክሌር መርሃ ግብር እንዲፈራርም ትልቁ ጀርባ አጥንት የኤሌክትሪክ ኃይል ማመንጫታችንና የኃይል አቅርቦት ማግኘታችን ሌላ ፋብሪካዎችን እንድንከፍት ከፍተኛ ጉልበት ሆኖናል። በዚህ ደጋግመንም ልንኮራ ያስፈልገናል። ስለዚህ ታላቁ የህዳሴ ግድብ አንዱ የኒውክሌር ኃይል ማመንጫ ጉልበት ስለሆነን በዚህ ከፍተኛ ደስታ ሊሰማን ይገባል። በዚህም ደግሞ ጠቅላይ ሚኒስትር ዶክተር አብይ ተፈራርመዋል። በዚህ መሰረት የሩሲያ መንግስት የኒውክሌር ኮርፖሬሽንና የሳቶም ዋና ስራ አስፈጻሚ ላካቼቭ እና የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ቭላዲሚር ፑቲን እና ዶክተር አብይ በተገኙበት የተፈራረሙትን ሰነድ ተለዋውጧል ማለት ነው። እጅግ ደስ የሚልና የሚያኮራ ይህ ነው። በቃ የመጨረሻ የመንግስት የስራ ውጤት እንደዚህ ጃንት የሆኑ ፕሮጀክቶችን መጀመር መጨረስ ነው። እንደዚህ በሰፈር ላይ ወረር ነው አሸነፍ ነው። ልማት ነው እኛ ማሸነፍ የሚያስፈልገን። ደግሞም የትም አትደርሱም፣ ምንም አታመጡም። ሌላኛው ጉዳይ እጅግ በሚገርም ሁኔታ የኤርትራ ኤምባሲ ባወጣው መግለጫ ማለት ነው በኢትዮጵያና በተለይ ይሄ ኤርትራ በቀይ ባህር ጉዳይ ከኢትዮጵያ ጋር ዝግጁ ነኝ ብላ መግለጫ ሰጣለች። አዲስ አበባ የሚገኘው የኤርትራ ኤምባሲ ዛሬ በማህበራዊ ገጹ ባጋራው ጽሁፍ ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ከፕሬዚዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ባደረጉት ውይይት የኤርትራ የአፍሪካ ቀንድ በናይል ተፋሰስና በቀይ ባህር ጉዳይ ለመነጋገር ዝግጁ መሆኗን ገልጸዋል ተብሏል። እጅግ ደስ የሚልና ተስፋ ሰጭ ነው። ስለዚህ ኢትዮጵያ የሀገራችን የምትፈልገው በሰላማዊ መንገድ ሰጥቶ በመቀበልና በዲሞክራሲያዊና በሰለጠነ ህግን መሰረት ባደረገ መልኩ የሚገባትን እንጂ የማይገባትን እንዳልጠየቀች ዓለም የሚያውቀው ሀቅ ነው። ስለዚህ በዚህ መሰረት እንግዲህ እንደዚህ አይነት መግለጫዎች እየወጣ ተስፋ ሰጭ ነው። እጅግ ደስ የሚል ነው። ሁሉ ነገር በሰላማዊ መንገድ መልክ ሲዝ ደስ ይላል። ለዚህ ደግሞ ተስፋ ሰጭ የሆነው መግለጫ እየወጣ ይገኛል። ሌላኛው ጉዳይ የቀይ ባህር አፋር ዲሞክራሲያዊ ድርጅት ከፍተኛ እንቅስቃሴ በኤርትራ ላይ እያደረገ መሆኑ ተገልጿል። የቀይ ባህር አፋር ዲሞክራሲያዊ ድርጅት በተለይ ከኤርትራ መንግስት ጋር ያደረገው አለመግባባትም ወይም ሽኩቻ በከፍተኛ ሁኔታ እየገፋበት ይገኛል። በተለይ ቀይ ባህር ዲሞክራሲ ዋናው አላማው የኤርትራ መንግስት ማስወገድ ነው። ምክንያቱም ነጻነታቸውን የነፈገ የኤርትራን ዲሞክራሲያዊ የወጣቶችን በራሳቸው የመምረጥና የመመረጥ መብትን የነፈገ በአንድ አምባገነናዊ
ኤርትራ መንግስት ስር የወደቀች ሀገር ብሎ ስለሚያምን ይህም እንቅስቃሴ የቀይ ባህር አፋሮች ዲሞክራሲያዊ ድርጅት በከፍተኛ ሁኔታ ወደፊት እየገፋበት እንደሚገኝ መግለጫ እየወጣ ይገኛል ማለት ነው። ስለዚህ ለሀገራችንም የሚጠቅመው ሰላምና ሰላም ነው። በተለይ በፋኖች ሰሞን በወሎ ላይ ባደረጉት እንቅስቃሴ ልክ ሙሉ ሀገሩን የተቆጣጠሩት የመሰለ ሶሻል ሚዲያ ጋጋታ እየተመለከት ነው። የትም አያደርስም ባይዘይ አሁን እንደውም ጄኔራል አበባው ታደሰ መግለጫ ሰጥቷን በተጠናና በተናበበ መልኩ እርምጃ የምንወስድ መሆኑን ገልጿል ማለት ነው፣ በወሎ ላይ ማለት ነው። ስለዚህ ዳሞት ላይ እናስታውሳለን የዛሬ 1 አመት በፊት ወዲያው እንቅስቃሴ እንደተጀመረ ከፍተኛ እንደዚህ አይነት ሩጫ አድርገው ነበረ። ነገር ግን መንግስት ቀስ እያለ በተናበበ በተጠና ባነጣጠረ መልኩ ወንጀለኞች ባነጣጠረ መልኩ ያስታገሰ ይገኛል ማለት ነው። ስለዚህ እነዚህ ማስታገሻ እስኪሰጣቸው ድረስ የሚያደርጉት ሩጫ እንጂ የትም እንደማያደርስ ግልጽ የሆነ አካሄድ ነው። ስለዚህ በሁሉም አቅጣጫ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ለሰላማችን ዘብ ቁመን ልማታችን ብቻ ብናሯሩጥ የሚጠቅመን ይህ ነው። በድህነት ቀንበር ተሸክመን ሌላ ጦርነት ማወጁ ለሀገር ከፍተኛ ኪሳራ ከማስተናገድ ውጭ የሚያመጣው ለውጥ የለም። ደግሞ በዚህ የሚመጣ ለውጥ ምንም በፍጹም አይታሰብም። መንግስት በቴክኖሎጂ በታገዘ መልኩ ሀገሩን ለማልማትና ለመጠበቅ ከፍተኛ ደረጃ ይሰራል። ለዚህ ደግሞ ላብነት ያህል ድሮን የምትባል ትንኝ የሆነች ጢንዝዛ የመሰለች እንግዲህ ማስታገሻ ተዘጋጅታለች። ለዚህ በሁሉም ቀጠናዎች በከፍተኛ መልኩ መንግስት እንግዲህ ለማስጠበቅ እየሰራ ነው የሚገኘው። በተለይ ዘመኑ የደረሰበትን ቴክኖሎጂ በመጠቀም በድሮን አሁን በፊት የነበረውን አይነት መልኩን በሚቀይር መልኩ በዚህ በድሮን በታገዘና እንደውም ከፍተኛውን ድርሻ በመውሰድ በዚህ እንደሚሰራ ተስፋ ይደረጋል። ለዚህ ደግሞ ሌት ተቀን መንግስት እየሰራ ይገኛል። በተለይ አሁን እዚህ ጋር ኢትዮጵያ ከሩሲያ መንግስት ጋር በተፈራረመችው የኒውክሌር መርሃ ግብር ላይ በተመለከተ ፑቲን እናስታውሳለን ለሀገሩ ይሰራን ግን እንደነዚህ እንደነፋኖ እንደነሸኔ እንደህወሓት ያሉትን የሚበቅሉትን ግን ወዲያውን ያመክናቸዋል። እኛም እንደዚህ አይነት ድርጊቶች ማምከን ያስፈልጋል። ምክንያቱም ለልማትና ለሩሲያ ትልቅ እድገት ካበረከተው ዋነኛ ምክንያት እንደነዚህ አይነቶች በማምከን ለልማት ቁርጠኛ በመሆኑ መንግስትም ይህን ድርጊት ነው እየተከተለ ያለ። እነሱን ማምከን ያስፈልጋል። ለልማታችን በፍጥነት ካለንበት የድህነት ቀንበር ማውጣት ስለሚያስፈልገን እንደነዚህ አይነት የስልጣን ጥማተኞችን ከነሾንኩፋቸው ማስወገድ ያስፈልገናል ማለት ነው። ሰላም ለሀገራችን ያድርግ። በሌላው ቪዲዮ እስክንመለስ መልካም ቆይታ